ሰይጣን አምላኪዎች ልጄን በማህበራዊ ሚዲያ አጠመዷት እንዳላድናት አቅመ ቢስ ሆንኩኝ ይላል ያገኘነው መረጃ። የ14 ዓመቷ ታዳጊ ከእድሜ እኩዮቿ ጋር በበየነ መረብ ስታወራ እናቷ እምብዛም አላሳሰባትም ነበር። ከሳምንታት በኋላ ግን የታዳጊዋ ባህሪ በድንገት ተለወጠ። ሰላም ጤና ይስጥልኝ ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆች እንደምን አላችሁ? ይህንን ዛሬ አስደንጋጭ መረጃ ወደ እናንተ ልናቀርብ ወደናል። ከዚህ አስደንጋጭ መረጃ ደግሞ እናንተ አንዳች የሆነ ቁም ነገር እንደምታገኙበትና ራሳችንን ቆም ብለን እንድናይ ያስችላልና እንድትከታተሉት ከወዲሁ የአክብሮት ግብዣችን ነው። ቪዲዮዎቻችንን ላይክ እና ሼር አድርጉ። ሰብስክራይብ እያደረጋችሁ ደግሞ በየዕለቱ መረጃዎች ወደ እናንተ የሚደርሳችሁ ይሆናል። በቪዲዮቻችን በመናቀርበው ላይ ደግሞ ሐሳብ አስተያየት ካላችሁ ኮሜንት ሴክሽናችን ላይ ጻፉልን፣ በአክብሮት እንቀበላለን። ሰብስክራይብን ላይክ ሼር እያደረጋችሁ ላላችሁ ወዳጆቻችን እጅግ በጣም ከፍ ያለ ምስጋና እናቀርባለን። እግዚአብሔር ያክብርልን። ወደፊትም ከኛ ጋር በዚህ ሁኔታ እንደምትቀጥሉ ተስፋ እናደርጋለን። ቪዲዮቻችንን ግን ጀምራችሁ ከማቋረጥ ይልቅ እስከ መጨረሻው እንድትከታተሉ በታላቅ ፍቅር እጋብዛችኋለሁ። ጋዜጠኛ ተስፋዬ ገብረማርያም ነኝ። አሁን ወደ መረጃው አልፋለሁ። ለዚህ መረጃ ሲባል ክርስቲና የምንላት እናት ጭንቅ ውስጥ ገባች። ልጇ 764 የተባለ ቀኝ ዘመም ሰይጣን አምላኪ ቡድንን ነበር የተቀላቀለችው። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋናነት ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር አላቸው በሚል 4 ታዳጊዎች ተይዘዋል። በዩናይትድ ኪንግደም ምዕራብ ሰሴክስ የሚኖረው ካሜሮን ፊንገን የ6 ዓመት እስራት ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በበየነ መረብ ሲነጋገሩ የክርስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። ይህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ ይመለከታሉ። እናት ክርስቲና እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድኑ አባል አድርጓታል። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያህል የጉዳይ ነገር ግን የለም ትላለች። በካንሰር የተያዘ ሰው እየተንገላታ ከሚሞተው በባሰ ልጄ ተሰቃይ ነበር። ነገር ግን ልጇን 764 ከተባለው ሰይጣን አምላኪ አደገኛ ቡድን ለማስወጣት መሞከር ቀላል አልነበረም። ልጇ ሰይጣን አምላኪዎቹን ብሎክ እንድታደርጋቸው ወይም ማዋራት እንድታቆም እናት መወትወት አላቆመችም። ሆኖም ልጇን ማሳመን ቀላል አልሆነም። አጠቃላይ እንቅስቃሴዋን ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በሕይወቷ ከሌሉ ማንም እና ምንም እንዳልሆነች እንዲሰማት አድርገው ነበር ትላለች። ከዚህ አደገኛ ቡድን ልጇን ለማላቀቅ ብዙ ጥረትና ድካም በኋላ በስተመጨረሻ ተሳክቶላታል። ክርስቲያናና ልጇ አሁን ላይ ወደ ቀድሞ ሕይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ሕይወታቸውን ዳግመኛ እየገነቡ ይገኛሉ። ልጄ መመገብና መተኛት አቁማ ነበር። እንደ እናት ብቻዬን እንደሆንኩ ተሰማኝ። አቅመቢስነትና ተስፋ ቢስነትም ተሰማኝ ስትል ያሳለፈችውን ጊዜ ታስታውሳለች። የዩኬ ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖችን በበየነ መረብ ዓለም ያሉ ከፍተኛ ስጋቶችን ሲሉ ይገልጿቸዋል። በበየነ መረብ ሕፃናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን እንደሚሉት እነዚህ ቡድኖች ታዳጊዎችን ያጠምዳሉ። የሚፈጽሙት ወንጀል በቂ ትኩረት አልተሰጠውም። ተጎጂዎችን ማናገር ቀላል አይደለም። ተጎጂ መሆናቸውንም አያምኑም። በተለይ ሴት ታዳጊዎች ተጋላጭ ናቸው ይላሉ። ኢንተርኔትና ማህበራዊ ሚዲያ በዚህ ዘመን በተስፋፋበት ወላጆች ልጆቻቸው በበይነ መረብ ላይ እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው መርማሪው ይመክራሉ። ለዚህም የልጆችን በየነ መረብ የሚያስሷቸውን ነገሮች መገደብና ቁጥጥር ማድረግ የሚገባቸው መሆኑን ይናገራሉ። የ14 ዓመቷ ሞሊ ረስል በማህበራዊ ሚዲያ የሚረበሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮስ ፋውንዴሽን
መስራች አንዲ ብሮውንስ 764 የተባለው ቡድን እየተስፋፋ መምጣቱ ያሰጋቸዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሱት ይላሉ። በታዳጊዎች ዘንድ ለሚፈጸም ራስን ማጥፋትና አካልን መጉዳት በዋናነት ተጠያቂ እነዚህ ቡድኖች መሆናቸውንም ያስረዳሉ። 764 የተጀመረው በአውሮፓውያን አቆጣጠር 2020 ነው። አሜሪካዊው ብራድሊ ካውንዲ በ15 ዓመቱ ነበር ቡድን የጀመረው። ይህ የሰይጣን አምላኪ ስብስብ መለያው ያደረገው የቴክሳስ ግዛት የፖስታ አድራሻ ቁጥርን እንደሆነ ይታመናል። ዓለም አቀፍ ንቅናቄ የሚያደርገው ቀኝ ዘመን ቡድኖች ቅጥያ መሆኑን ፖሊስ ይገልጻል። መሳሪያ መታጠቅን የሚያበረታታ ሲል ፖሊስ ይገልጸዋል። ካሜሮን ፊንገር የተባለው በ18 ዓመቱ ነበረ የተቀላቀለው። በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ ጥቁሮችንና የአእምሮ ህመም ያለባቸውን ሰዎች ይበዘብዛል ብሏል። ራስን ማጥፋት በማበረታታት የሽብር ጥቃት ለማድረስ የሚውል ጽሑፍ ለማጋራት የህፃናት እርቃን ምስል በመለጠፍ ጥፋተኛ መሆኑን አምኗል። በፈጸመው ወንጀል ጥፋተኝነቱ ተረጋግጦ እስራት ሲፈረድበት አቃቤ ሕግ ለማህበረሰብ ትልቅ አደጋ ነው ብሎ ነበር። የዩናይትድ ኪንግደም የጸረ ሽብር ተቋም እነዚህ ቡድኖች ከፍተኛ ስጋት ናቸው ብሏል። ከአውሮፓውያኑ 2009 ጀምሮ በተለያዩ የአገሪቱ ከተሞች የጸረ ሽብር ቡድን እንቅስቃሴ እያደረገ ነው። የተቋሙ ኃላፊ መርማሪ ፖሊስ ክሌን ፊንሊ የካሜሮን ፊንገር መታሰር እነዚህ ቡድኖች በቅርበት ለመከታተል በር ከፍቷል ይላል። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ማድረግ አንዱ የንቅናቄው አካል ነው። ታዳጊዎች ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ይላሉ። አምና የአሜሪካን ሀገር ውስጥ የወንጀል ምርመራ ተቋም ኤፍቢአይ 764 ቡድን የተለያዩ ወንጀሎችን በሰለባዎቹ ላይ እንደሚፈጽም ማስጠንቀቂያ ወጥቷል። ከነዚህም ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን ሲጎዱ ወይም ራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ያደርጋሉ ብሏል። ኤፍቢአይ ከዚህ ቡድን ጋር ትስስር አላቸው የተባሉ 250 ግለሰቦች ላይ ምርመራ ከፍቷል። ከዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ህፃናትን በመበዝበዝ በእገታና በግድያ በ8 ሀገራት ተከሰዋል። የካሜሮን ፊንገርን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገደዳሉ ብለዋል። ሰዎችን በመበዝበዝ ወይም የውሸት ቦምብ ሊፈነዳ ነው ብለው ስጋት ይፈጥራሉ። ለመዝናናት ብለው 764 ቡድን የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪነት ተለውጠዋል ሲሉ አክለዋል። ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆቻችን ለዕለቱ ያዘጋጀንላችሁ መረጃዎቻችን ይህንን ይመስላሉ። እናንተስ በዚህ መረጃ ላይ ምን ሐሳብ አላችሁ? ሐሳብ ካላችሁ ጻፉልን፣ በአክብሮት እንቀበላለን። እንግዲህ መረጃው እንደሚለው በጣም አሳሳቢ ነው። ሰይጣን አምላኪዎች ልጄን በማህበራዊ ሚዲያ ጠምዷት እንዳላድናት አቅመ ቢስ ሆንኩኝ ያሉት እናት በስተመጨረሻ እንዲሳካላቸው ሆኗል ማለት ነው። እንግዲህ ማህበራዊ ሚዲያ ለመልካም ነገር መጠቀም አሁን ላይ እየታየ አይደለም። አብዛኛውን ሁላችንም በሚባል ሁኔታ ኔጌቲቭ ወይም ደግሞ አሉታዊ አፍራሽ የሚባሉት ነገሮች ላይ ነው በጣም ትኩረት ተደርጎ ሲቀርብ የምንመለከተው እንጂ መልካም ነገሮችን የምንቀበልበት አእምሮ የለንም። እውነት ለመናገር ይሄ መረጃ የሚያሳየው ይሄን እቺ ልጅ በስተመጨረሻ ባይሳካላት ኖሮ ህይወቷ ሁሉ እሳት ውስጥ ሊገባ ይችላል። በነገራችን ላይ እኔ በጣም የሚያሳዝነኝ ኢትዮጵያ ውስጥ ያለው ሁኔታ ሶሻል ሚዲያ አጠቃላይ ይሄ ጽንፍ አዘል የሆነ ዩቲዩብ ላይም ርዕስ እየታየ የሚመረጥ ነው። አሁን ለምሳሌ ሩቅ ሳንሄድ የኛ ቪዲዮዎች አይታዩም። ብዙ ጊዜ የማይታዩበት ዋናው ምክንያት ደግሞ ቴምብሌናችን ጥሩ ሳይሆን ቀርቶ አይደለም። ርዕሱ የሚያጋጭ፣ የሚያጣላ፣ የሚያጥላላ፣ መንግስትን የሚነቅፍ ወይ ደግሞ የሚሳደብ ብሔር ተኮር ሃይማኖታዊ ርዕሱ ሌላ የሆነና ውስጡ ደግሞ ሌላ የሚሆኑ ቪዲዮዎች ናቸው። 100,000 300,000 4 ሚሊዮን 100 ሚሊዮን ምናምን የሚያው። ስለዚህ እኛ ማጋጨትኛ አንፈልግም። እንዲህ አይነት ማህበራዊ ሚዲያ ለማንም አይጠቅም። ሰው ሲመለከት ኢንተርኔት ከፍቶ ነው ዋይፋይ ከፍቶ ነው የሚከታተለው አይደል? ሊጠቅመን የሚችል ነገር መረጃ ላይ ብንከታተል በጣም ጥሩ ነው ብዬ አስባለሁ። እውነት ለመናገር እኔ እንደ ጋዜጠኛ ረጅም ዓመት እንደመቆየቴ መጠን የምታዘባቸው ነገሮች አሉ። ቪዲዮ እንኳን ተጀምሮ እስከ መጨረሻው ድረስ መከታተል
የማይፈልግ ህዝብ ነው። ርዕስ አይቶ ብቻ ነው በቃ በርዕሱ መሰረት እስከ መጨረሻው ቪዲዮ የሚመለከተውና በዚህ እንኳን እንምንታዘባቸው ነገሮች አሉና ቪዲዮዎች ሁሉ ጊዜ ሲጫኑ ለማን ነው ምጭ ነው? ለምንድን ነው መልእክቴን ማስተላለፈው? ማን ነው የኔ አድማጭ ተመልካች የሆነው? ምን ለማስተላለፍ ነው? ጭብጡ ምንድነው ብሎ ማሰብ የሚችል ማህበራዊ ሚዲያ አሁን ላይ የለንም። ብዙ ቧልቶች ናቸው የማይሆኑ አሰቃቂ ነገሮችን በማሳየት ርዕሳቸው በጣም ቦልዶ ነው በጣም ብዙ ነገሮች ይታያሉና እንደዚህ አይነት ነገሮችን ከማየት ይልቅ ሊጠቅሙን የሚችሉ ቪዲዮዎች ሲኖሩ ላይክ እያደረግን ሼር ብናደርግ ኮሜንት ላይ ሐሳብ አስተያየት ብንሰጥ ብንለምድ መልካም ነው ብዬ አስባለሁ። ይሄ ማህበራዊ ሚዲያ ጤናማ ሆኖ የማይሄድ ከሆነ በዚህ መሰረት እየቀጠለ ከቀጠለ ለራሳችንም ለልጆቻችንም ለሀገርም የሚበጃ ይመስለኛል። ሀገርን እያፈረሰ ያለው አንዱ ሶሻል ሚዲያ ነው፣ ማህበራዊ ሚዲያ ነው። ሊጠቅመን የሚችሉ ነገሮች ላይ ብናተኩር ጽንፍ ባንይዝ አሉታዊ አስተሳሰቦችን አእምሯችን ህጸጾችን እያከማችን የሰውን አእምሮ ባናበላሽ በጣም ጥሩ ነው። እና እንደዚህ አይነት ስጋቶች በዓለም አቀፍ ደረጃ ሲቀርቡ እኛም ቆም ብለን ራሳችንን እንድንፈትሽ ወላጆች ልጆቻቸውን በጣም በቁጥጥር ስር አድርገው እንዲከታተሏቸው ለማስቻል ነው ይሄን መረጃ ወደ እናንተ ያቀርብንላችሁና ጥንቃቄ ብናደርግ ማህበራዊ ሚዲያ በጣም አሁን ሁሉም እጁ ላይ ነው ያለው። ሊጠቅመን የሚችል ነገር ላይ በትኩረት ብንከታተልና ለመረጃዎቹ ደግሞ እነዛ ላይ ተንተርሰን ኮሜንት ትክክለኛ ሊጠቅመን የሚችል ሐሳብ የምናንሸራሽርበት መድረክ ቢሆን የኮሜንት ሴክሽናችን በጣም ደስ ይላል። ለኛ ብቻ አይደለም ሌሎቹ ላይ ብዙ ኮሜንት ስንመለከት በጣም ነው የሚያስገርመው። ስድብ፣ ጸያፍ የማይባሉ ቃላቶችን የሚለዋወጡበት ነው። በጣም ነው የሚያሳዝነው። የዩቲዩብ፣ የቲክቶክ፣ የፌስቡክ ፔጅ፣ የቴሌግራም ቻናሎቻችንን አብዛኛው ስንመለከት ጽንፍ የረገጠ ነው። እውነት ለመናገር ወጥ የረገጠ ነው ማለት ይቻላልና ጥንቃቄ የተሞላበት ሶሻል ሚዲያ ወይም የማህበራዊ መስተጋብሮቻችን ቢሆኑ እና መልካም ነገር የምናሳይበት መልካም ነገሮችን የምንቀምስምበት ቢሆን ይመረጣል ብዬ አስባለሁ። እውነት ለመናገር ይሄ ዝም ብሎ ርዕስ ብቻ አሳምሮ ውስጡ ባዶ የሆነውን ተመልካች ብቻ የሚመለከት ትውልድ መፈጠር የለበትም። ስለዚህ ሁላችንም ቆም ብለን ራሳችንን መፈተሽ አለብን። እኛ ትልልቅ ሰዎች ነን፣ አዋቂ ነን የምንል ሰዎች እንዲህ አይነት ነገር ልናደርግ ይገባናል ብዬ አምናለሁ። እነዚህ ሐሳብ ላይ አስተያየት ካላችሁ ለመቀበል ዝግጁ ነኝ። በዚህ አጋጣሚ ለእናንተ የምገልጽላችሁ ከሚቀጥለው ሰኞ ጀምሮ ተወዳጁ የእንግሊዘኛ መጽሐፉ ወደ አማርኛ የተመለሰው ብቀላ የተሰኘ ተከታታይ ትረካ ወደ እናንተ ለማቅረብ ዝግጅታችንን እየጨረስን ነው። እናንተ ደግሞ እስኪ አበረታቱን፣ ላይክ አድርጉ፣ ሼር አድርጉ፣ ደውሏን ተጭናችሁ ደግሞ ሰብስክራይብ አድርጉ፣ የበለጠ እንድንሰራ አድርጉን። ቪዲዮዎቻችንን ደግሞ በደንብ ተወዷቸዋላችሁ። ጀምራችሁ አታቋርጡ። ጀምራችሁ እያቋረጣችሁ የወቻ ወራችን እስካሁን ድረስ 4000 ሀወር እንኳን ሊሞላ አልቻለም። ስለዚህ 4000 ሀወር እንዲሞላልን ሁሉንም ቪዲዮዎች በሚያመቻችሁ ሰዓትና በሚያመቻችሁ ሁኔታ ሆናችሁ ብትመለከቷቸው ታተርፉባታላችሁ። ከዛ ውጪ ደግሞ በሬዲዮ ላይ የምናቀርበው ትርታ 97.6 ላይ እሁድ ከ6 ሰዓት እስከ 8 ሰዓት የምናቀርበው የ2 ሰዓት ፕሮግራም አለ። በጣም በቪዲዮ ነው። በጣም ተወዱታላችሁ። ተጀምሮ እስከሚያልቅ ድረስ ተመልከቱት፣ ታተርፋላችሁ። የሚያተርፈውን ነገር እስከ መጨረሻው ድረስ ብታዩልን በአክብሮት እንጋብዛችኋለን። ብዙ አወራው መሰለኝ። ከተሳሳትኩኝ አርሙኝ፣ ኮሜንት ላይ ጻፉልኝ። የፕሮግራሙ አዘጋጅና አቅራቢ ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆንላችሁ እመኛለሁ። ሰላም ሁኑ። መልካም ጊዜ